ሰበር አጫጭር ሁለት ዜናዎች። የባህረ ሰላጤው ሰማይ ትላንት ምሽት በከባድ ፍንዳታዎችና በብርሃን ነጸብራቅ ተሞልቶ አድሯል። የተባበሩት አረብ ኤሚሬትስ ዘመናዊ የአየር መከላከያ ስርዓት ከኢራን በድንገት የተተኮሱ 17 ባላስቲክ ሚሳይሎችን እና 35 የጥፋት ድሮኖችን በአየር ላይ በማጋየት ትልቅ ወታደራዊ ድል መቀናጀቷን አስታውቃለች። ይህ የትላንቱ ጥቃት የተሰነዘረው ኢራን እና አሜሪካ የተኩስ አቁም ስምምነት ባወጁ በጥቂት ሰዓታት ውስጥ በመሆኑ መላውን ዓለም አስደንግጧል። ጥቃቱ የታለመው ወሳኝ በሆኑ የኢነርጂ መሰረተ ልማቶች ላይ ቢሆንም የኤሚሬትስ መከላከያ ኃይል ባሳየው አስደናቂ ቅልጥፍና በሰው ሕይወትና በንብረት ላይ ይደርስ የነበረውን ጥፋት መከላከል ተችሏል። የሀገሪቱ የመከላከያ ሚኒስቴር ትላንትና ባወጣው መግለጫ የሀገሪቱ ሉዓላዊነትና የዜጎች ሰላም የማይደፈር መሆኑን በድጋሚ አረጋግጧል። ይሁን እንጂ ይህ ድርጊት በቀጠናው ለወራት የተደረገውን የሰላም ጥረት አደጋ ላይ የጣለ ሲሆን የባህረ ሰላጤው ውጥረት ዳግም ወደ ከፋ የጦርነት አፋፍ እንዳይሸጋገር ከፍተኛ ስጋት አንዣቧል። በመላው ዓለም ትኩረት የተሰጠው ይህ የትላንቱ ክስተት የተኩስ አቁም ስምምነቱ ምን ያህል ደካማ መሆኑን ለዓለም አቀፍ ማህበረሰብ ያሳየበት አጋጣሚ ሆኖ ተመዝግቧል። ከዚሁ ጋር በተያያዘ በመካከለኛው ምስራቅ በተለይ በኢራንና በጎረቤቶቿ መካከል ያለው ወታደራዊ ውጥረት ተባብሶ መቀጠሉን ተከትሎ በዱባይ እና በተለያዩ የተባበሩት አረብ ኤሚሬትስ ከተሞች የሚኖሩ በሺዎች የሚቆጠሩ የውጪ ሀገር ዜጎች አካባቢውን ጥለው እየወጡ ይገኛሉ። ሆኖም ይህ አስቸኳይ ስደት ከሰው ልጆች ባለፈ በቤት እንስሳት ላይ ከፍተኛ ሰብአዊ ቀውስ አስከትሏል። ብዙዎች በድንገት ከሀገር ሲወጡ ለዓመታት አብረዋቸው የቆዩትን ውሾች፣ ድመቶች፣ ጥንቸሎችና ኤሊዎችን ሜዳ ላይ ጥለው እየሄዱ መሆኑን ተናግረዋል። በአሁኑ ወቅት በአካባቢው የሚገኙ የእንስሳት መጠለያዎች እና የበጎ አድራጎት ድርጅቶች ከአቅማቸው በላይ በሆኑ እንስሳት ተጨናንቀዋል። የእንስሳት መብት ተሟጋቾች እንደሚሉት ከሆነ እነዚህ እንስሳት የክልላዊ ግጭቱ ድብቅ ሰለባዎች ሆነዋል። ባለቤቶቻቸው ጥለዋቸው በሄዱ ባዶ ቤቶች ውስጥ እና በየመንገዱ የሚገኙት እነዚህ ፍጥረታት ለከፍተኛ ረሃብና እንግልት ተጋልጠዋል። ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን የገለጹት የእንስሳት አዳኝ ቡድኖች ዓለም አቀፍ ትኩረት እንዲሰጠው እየጠየቁ ይገኛሉ። ወደ ሀገር ውስጥ ዜና ስንመለስ በኦሮሚያ ክልል ሰሜን ሸዋ ዞን የወረ ጃርሶ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ገናናው ከበደ ባገቷቸው ታጣቂዎች መገደላቸውን የወረዳው የብልጽግና ፓርቲ ጽሕፈት ቤት አስታወቀ። ኃላፊው ከወረዳው የፓርቲው የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰ እና ከሹፌሮቻቸው ጋር የካቲት 10 ከፊቼ ከተማ ከስብሰባ ሲመለሱ ልዩ ስሙ ኡላ ኤሞ በተባለ ስፍራ ታጣቂዎች ታፍነው መወሰዳቸውን ዋዜማ በወቅቱ መዘገቧ ይታወሳል። አመራሮቹ ላለፉት 1 ወራት ከ3 ሳምንታት በታጣቂዎች ቁጥጥር ስር የነበሩ ሲሆን በወቅቱ ለእያንዳንዳቸው 5 ሚሊዮን ብር እንዲሁም ለሹፌራቸው 3 ሚሊዮን ብር በድምሩ 13 ሚሊዮን ብር ማስለቀቂያ እንዲከፍሉ ቤተሰቦቻቸው ተጠይቀው ነበር። ይሁንና የገናናው ቤተሰቦች በድርድር 3 ሚሊዮን ብር ቢከፍሉም ታጣቂዎቹ ግለሰቡን መግደላቸው ዋዜማ ተረድታለች። ለወይንሸት ማስለቀቂያም የ3 ሚሊዮን ብር የተከፈለ ሲሆን ሆኖም እስከዛሬ ቀትር ድረስ ወይንሸት በታጣቂዎቹ ቁጥጥር ስር ትገኛለች ተብሏል።